ኮንፈረንስ ሊግ ከምጫወት 17ኛና 16ኛ ብጨርስ ይሻላል። እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል። እንዴ ምንድናችሁ? ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል? 4 ጨዋታ ጎል አታገቡ 4። አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡም። በሰላም ቅድም እንዳልኩት ወደ ግብርና ግቡ። በቃ ክረምት ነው፣ እሱ ነው የሚያዋጣችሁ። የነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። ኢባላይዲ ወንድም ጥላዬ ታያላልኩም ነበር ወይ? ምን ነው እንዴ? አንቺ የለንደን አባት ቆሽ፣ እኔ ያንቺ አባት ነኝ። ምን የበያ እኮ ነኝ። ተቀላቀለቆ አይሰራም። ተቀላቀለ የለም። አንተ አጥያለህ ወይ? አጥያለህ ለጋርናቸውና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበር። አይዞን በቃ ዩናይትድ አሸንፏል። ምንድነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንደያዙት። በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን በእናትህ ከሜዳ ከኛ ሜዳ ጀመረ እዛ በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ። ዩናይትድ አሁን ሻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ። ምን እናርግሽኛ እንዴ? ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር እንዳለ አችሉምሽ እንዳላችሁ ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ፣ ግን እንዳላችሁም በፍጹም አችሉም እንዴ። ሻምፒዮን እንኳን 9ኛ ምናምን ነው መጨረስ ያለባችሁ በእናታችሁ። አረ ብሬንትፎርዶች ምናምን ቀደሟቸው፣ ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ኮንፈረንስ ሊግ ራሱ እንዳገቡ አሁን ተስፋችሁ ነው። ኮንፈረንስ ሊግ አይደለም ኮንፈረንስ ሊግ ብዛ ሻምፒዮንስ ሊግ ለእናንተ አይሆንም። ኮንፈረንስ ሊግ አሹ እሰይ ለጠፉሽ። እኔ ድሮም ስታሽቃብጪ እነዚህ አረመኔ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው አውጥቶ በረንዳ ላይ የሚያሰጡሽ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም ነሽ። አሁን አንቺ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበረው? ንስሐ መግባት አለባችሁ። በቃ ንስሐ ታስተካክሉ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯቸው ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ። ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። በቃ ቶፕ ፎራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድን ነው ጨጓራችሁ መልጠው? ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ። በእውነት አዋጣኝ አረችለው የሆነ ቡድን ሰመመነ ማንቼ የተዘመነ። አረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ ማንቼ ተዘመነ። ሚገርም ፐርፎርማንስ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና
ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ። ቸልሲ ያለመቻሉን እንዳለን ተው። ሁለት አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ያልፈጠሩት እና ገርናቾ ሰላይ ነው። ገርናቾ ለማን ዩናይትድ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ የከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ፣ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር። ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልረዳሽ አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን ማለት እኔ ምን አጠፋው? እኔ ምንም አላጠፋውም እኮ። ማን አባቱ ነው ከአውሮፓ ሻምፒየንስ ሊግ የሚያስወጣኝ? ማን አባቱ ነው ከነገስኩበት ከአውሮፓ ሻምፒየንስ ሊግ የሚያስወጣኝ? ቀለል አድርጌ ማለት ነው ከሜዳዬ ውጪ እግሬን ሰቅዬ አሸንፌ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆንን አረጋግጫለሁ። የተግማማው የአውሮፓ ሻምፒየንስ ሊግ ንጉሱ ማንቸስተር ዩናይትድ ቀጣይ ዓመት ስለሚመጣ ደመቅመቅ ይላል። ቻምፒየንስ ሊግ በልቶ የማያውቁ ክለቦች እኔን ወክለው ስለተሳተፉ ቻምፒየንስ ሊግን እንዴት እንዳግማሙት ታውቃላችሁ። የአውሮፓ ሻምፒየንስ ሊግ ድምቀት የሆነ ማንቸስተር ዩናይትድ ቀብረር ብሎ ሚዜ መሆን ስለማይፈልግ ሁለተኛ አልወጣም ብሎ ቀብረር ብሎ እግሩን ሰቅሎ ወደ አውሮፓ ሻምፒየንስ ሊግ ወደ ነገሰበት ቶርናመንት ተመልሰዋል። እኔ ባርፍ የአውሮፓ ሻምፒየንስ ሊግን አግማማችሁት። የመጀመሪያው የእንግሊዝ ፕሪሚየር ሊግ ቡድን እንግሊዝን ያኮራ፣ ዩናይትድ ኪንግደምን ያኮራ፣ ከእንግሊዝ ወጥቶ የመጀመሪያው የአውሮፓ ሻምፒየንስ ሊግ ዋንጫን ያሳካው ኃያሉ ታላቁ ብራንዱ ታላቁ ማንቸስተር ዩናይትድ ወደ ነገሰበት ወደ አውሮፓ ሻምፒየንስ ሊግ እግሩን ሰቅለው ቀብረር ብሎ መጥቷል። ማን አባቱ ነው ከአውሮፓ ሻምፒየንስ ሊግ የሚያስወጣኝ? ማን አባቱ ነው ከነገስኩበት ከአውሮፓ ሻምፒየንስ ሊግ የሚያስወጣኝ? ወያለው ተኛለህ። እኔ የቤት ስራዬን ጨርሻለሁ። እቋጠረብሃለሁ። በስተመጨረሻ መዳረሻ አማኑኤል ነው።